We will get it. We don't need it. We don't want it. We'll probably destroy it after we get it, but we're not going to let them have it. በዓለም አቀፍ ፖለቲካዊ መድረክ ላይ የሚታዩ ክስተቶች አንዳንድ ጊዜ ልክ እንዳስፈሪ የፊልም ትዕይንት በጭንቀትና በስጋት የተሞሉ ናቸው። አሁን የምንገኝበት ወቅት ደግሞ የሰው ልጅ ታሪክ ካስተናገዳቸው እጅግ አስቸጋሪና ተለዋጭ ምዕራፎች ውስጥ አንዱ ነው ለማለት ይቻላል። በዋሽንግተንና በቴህራን መካከል ያለው ፍጥጫ አሁን የደረሰበት ደረጃ ዓለምን ወደ ታላቅ የሰላም ስምምነት ካልሆነም ወደማይቀረው አውዳሚ ኒውክሌር እሳት ሊገፋት በሚችል ቀጭን መስመር ላይ ይገኛል። የትንታኔ የሚያተኩረው ባለፉት ጥቂት ሰዓታት ውስጥ በዲፕሎማሲውና ወታደራዊ መስክ ስለታዩት እጅግ ወሳኝ ለውጦች፣ ስለ አዲሱ የአሜሪካ ኢራን ድርድር ምልክቶች፣ ስለ ኔቶ መከፋፈልና በአረብ ሀገራትና በእስራኤል መካከል ስለተፈጠረው አዲስ ስትራቴጂካዊ ጋብቻ ይሆናል። አብራችሁን ቆዩ። የዓለማችን ጂኦፖለቲካዊ መድረክ በአሁኑ ወቅት እጅግ አስፈሪና ውጥረት የነገሰበት የታሪክ ምዕራፍ ላይ ይገኛል። በአንድ በኩል ለዘመናት የቆዩት ወዳጅነቶችና ጥምረቶች እየተናጉ፣ በሌላ በኩል ደግሞ አዳዲስና ያልተጠበቁ የኃይል አስተላለፎች ብቅ እያሉ የዓለምን ዕጣ ፈንታ እየወሰኑ ነው። አሜሪካና እስራኤል በኢራን ላይ ከከፈቱትና ኦፕሬሽን ኤፒክ ፊውሪ ከተባለው ጦርነት 3 ወራት በኋላ ዛሬ ዓለም የደረሰችበት ነጥብ የሰላም ስምምነትና የለየለት ጥፋት በሚል ጽንፎች መካከል ባለች ቀጭን መስመር ላይ ነው። በዋሽንግተንና በቴህራን መካከል ያለው እጅግ ምስጢራዊና ውስብስብ ድርድር አሁን በተለየ መንገድ ላይ ይገኛል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለዓለም አቀፍ መገናኛ ብዙሃን በሰጡት እጅግ ጥንቃቄ የተሞላበት መግለጫ በአሜሪካና በኢራን መካከል ስምምነት ላይ ለመድረስ አንዳንድ መልካም ምልክቶች መታየታቸውን በይፋ አረጋግጠዋል። ይህ መግለጫ በአየር ላይ ሲሰማ ለወራት በጦርነትና በኢኮኖሚ ቀውስ ለታመሰው ዓለም እንደ ትልቅ የምስራች ተቆጥሮ ነበር። ሩቢዮ እንደገለጹት የፕሬዚዳንት ዶናልድ ትራምፕ ፍላጎት ምንጊዜም ቢሆን ጥሩ ስምምነት ማድረግ ነው። ጥሩ ስምምነት ማድረግ ከቻልን ያ ትልቅ ነገር ነው። ነገር ግን ይህ ካልተሳካ ፕሬዚዳንቱ ሌሎች አማራጮች እንዳሏቸው ግልጽ አድርገዋል በማለትም ሩቢዮ አስጠንቅቀዋል። እነዚያ ሌሎች አማራጮች ምን እንደሆኑ ሚኒስትሩ በዝርዝር ባይገልጹም ሁሉም ሰው ግን ምን ሊሆኑ እንደሚችሉ ያውቃል ማለታቸው አሜሪካ ወደ ለየለት ወታደራዊ ጥቃት ለመመለስ ያላትን ዝግጁነት ያሳያል። ይህ የዲፕሎማሲ ጥረት አሁን ላይ በፓኪስታን አሸማጋይነት ከፍተኛ ደረጃ ላይ ደርሷል። የፓኪስታን የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር ወደ ቴህራን ያደረጉት ጉዞና የአገር ውስጥ ጉዳይ ሚኒስትሩ ሞሲን ናቅቪ በአንድ ሳምንት ውስጥ ለሁለተኛ ጊዜ ወደ ኢራን ማቅናታቸው ድርድሩ ምን ያህል አሳሳቢ ደረጃ ላይ እንዳለ ትልቅ ማሳያ ነው። ፓኪስታን የአሜሪካን መልእክተኞችና የቅርብ ጊዜ የውሳኔ ሀሳቦችን ለኢራን ፕሬዚዳንት መሱድ ፔዜሽኪያንና ለከፍተኛ ባለሥልጣናት እያደረሰች ትገኛለች። የኢራኑ የዜና ወኪል ኢስና እንደዘገበው ሁለት ወገኖች ለመደበኛ ስምምነት የሚሆን ማዕቀፍ ለማዘጋጀት ረቂቅ ሰነዶችንና መልእክቶችን በመለዋወጥ ላይ ናቸው። የአልጀዚራ ዘገባም አንድ የኢራን ባለሥልጣንን ጠቅሶ እንደገለጸው ተደራዳሪዎቹ ለስምምነት እጅግ የቀረቡ ቢሆንም አሁንም ድረስ ሊፈቱ ያልቻሉ ትልልቅ እንቅፋቶች ከፊታቸው ተደቅነዋል። ከእነዚህ እንቅፋቶች መካከል ቀዳሚው የኢራን የዩራኒየም ክምችት ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ በሰጡት መግለጫ አሜሪካ የኢራንን እጅግ የበለጸገ የዩራኒየም ክምችት በቁጥጥር ስር እንደምታደርግ በልበ ሙሉነት ተናግረዋል። እኛ ዩራኒየሙን አያስፈልገንም፣ አንፈልገውም፣ ምናልባትም ካገኘነው በኋላ እናጠፈዋለን፣ ነገር ግን በእነሱ እጅ እንዲቆይ አንፈቅድም ያሉት ትራምፕም የኢራን የኒውክሌር መርሃ ግብር ለዓለም ሰላም ትልቅ ስጋት መሆኑን ደጋግመው ገልጸዋል። ትራምፕም ይህንን ክምችት መረከብ ለሕዝብ ግንኙነት ዓላማም ቢሆን አስፈላጊ እንደሆነና ዩራኒየሙ በአሜሪካ እጅ ሲገባ የተሻለ ስሜት እንደሚሰማቸው በግልጽ ተናግረው ነበር። ሆኖም ግን የኢራኑ የበላይ መሪ አያቶላህ ሙጅተባ ካሜኒ የዩራኒየም ክምችቱ ወደ ውጭ ሀገር እንዳይላክ ትዕዛዝ ማስተላለፋቸው ድርድሩን ወደ ከፋ ፍጥጫ መርቶታል። ሌላው ትልቁ የክርክር ነጥብ የሆርሙዝ የባህር ሰርጥ ቁጥጥር ነው። ኢራን በባህር ወሽመጡ ላይ ያላትን ሉዓላዊነት በማንሳት በዚያ የሚያልፉ መርከቦች የማለፊያ ታሪፍ ወይም ግብር እንዲከፍሉ መጠየቋ አሜሪካንን ክፉኛ አስቆጥቷታል። ትራምፕም ይህንን ጥያቄ ፍጹም የማይቀበሉት መሆኑን ገልጸው ሰርጡ ክፍትና ነፃ መሆን አለበት፣ እሱ ዓለም አቀፍ የውሃ መስመር ነው ማለት እየተከራከሩ ነው። ማርኮ ሩቢዮም ቢሆኑ ኢራን ታሪፍ ለመጠየቅ የምታደርገው ጥረት ሕገወጥና ለዓለም ስጋት መሆኑን ገልጸው ይህ ሁኔታ ከቀጠለ ዲፕሎማሲ መፍትሄ ላይ መድረስ የማይቻል መሆኑን ገልጸዋል። ኢራን ግን በበኩሏ የሆርሙዝ የባህር ወሽመጥ ታሪካዊ ደህንነት ጠባቂ እኔ ነኝ በማለት የራሷን ደንቦች ለሚቀበሉ ወዳጅ ሀገራት ብቻ ሰርጦ ክፍት እንደሚሆን እያስጠነቀቀች ነው። የኢራን እስላማዊ አብዮታዊ ዘብ IRGC በበኩሉ አሜሪካ ጥቃቷን የምትቀጥል ከሆነ ጦርነቱ ከቀጠናው አልፎ ዓለም አቀፋዊ እንደሚሆን በማስጠንቀቅ ከፍተኛ ስጋት ደቅኗል። ኢራን ለአሜሪካ ያቀረበችው የ14 ነጥብ የሰላም ውሳኔ ሀሳብ ትራምፕ ቀደም ሲል ውድቅ ያደረጓቸውን ጥያቄዎች በድጋሚ ያካተተ ነው። ከነዚህ መካከል በሆርሙዝ ሰርጥ ላይ ሙሉ ቁጥጥር እንዲኖራት፣ ለደረሰባት የጦርነት ውድመት ካሳ እንዲከፈላት፣ በአገሪቱ ላይ የጣሉ ማዕቀቦች በሙሉ እንዲነሱ፣
በውጭ ሀገራት የታገዱ ንብረቶቿ እንዲለቀቁና የአሜሪካ ጦር ከመካከለኛው ምስራቅ እንዲወጣ የሚሉ ይገኙበታል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ለሁለቱም አማራጮች ዝግጁ መሆኗን ገልጸዋል። በየትኛውም ቦታ መዋጋት አስፈላጊ በሆነበት ወቅት እንዋጋለን፣ መደራደር በሚያስፈልግበት ቦታ ደግሞ እንደራደራለን በማለትም የኢራን አቋም አንጸባርቋል። ይህ በሁለቱ ሀገራት መካከል ያለው ፍጥጫ የዓለምን ኢኮኖሚ ክፉኛ ያናወጠው ነው። ዓለም አቀፉ የኤነርጂ ኤጀንሲ እንደገለጸው ከሆነ የግጭት በታሪክ ታይቶ የማይታወቅ የኤነርጂ ቀውስን ፈጥሯል። በተለይም በሐምሌና በነሐሴ ወራት የነዳጅ ፍላጎት በከፍተኛ ሁኔታ በሚጨምርበት ወቅትም የሆርሙዝ ሰርጥ መዘጋት ገበያውን ወደ ቀይ ቀጠና ሊከተው እንደሚችል ተሰግቷል። ጦርነቱ ከመጀመሩ በፊት በቀን ከ125 እስከ 140 የሚደርሱ መርከቦች የሚያልፉበት ይህ ስትራቴጂካዊ መስመር አሁን ላይ በቀን ከ30 የማይበልጡ መርከቦች ብቻ በኢራን ፈቃድ የሚያልፉበት ጠባብ መስመር ሆኗል። ይህ ደግሞ በዓለም አቀፍ ደረጃ የሸቀጦች ዋጋ እንዲንርና የዋጋ ግሽበት እንዲባባስ አድርጓል። ዶናልድ ትራምፕም በሀገር ውስጥም ቢሆን ከፍተኛ ጫና እየደረሰባቸው ይገኛል። በመጪው ኖቬምበር የሚካሄደው የአሜሪካ የአጋማሽ ምርጫ ዜማ ላይ የፕሬዚዳንቱ ተወዳጅነት በታሪክ ዝቅተኛው ደረጃ ላይ ይገኛል። ህዝቡ በነዳጅ ዋጋ መናርና በጦርነቱ መራዘም ከፍተኛ ቅሬታ ያሰማ በመሆኑ ትራምፕ ድርድሩን በአስቸኳይ ለመቋጨት ይፈልጋሉ። ሆኖም ግን ትክክለኛውን መልስ ከኢራን ካላገኙ ጥቃቱን ለመቀጠል ዝግጁ መሆናቸውን በመግለጽ በዲፕሎማሲውና በጦርነቱ መካከል እየተመላለሱ ይገኛሉ። የአሜሪካ አስተዳደር ሌላው ትልቅ ቅሬታ በኔቶ አጋሮቹ ላይ ነው። ማርኮ ሩቢዮ እንደገለጹት ፕሬዚዳንት ትራምፕ በኔቶ ሀገራት ምላሽ እጅግ አዝነዋል። በተለይም ስፔን በአሜሪካ እስራኤልና በኢራን ጦርነት ወቅት አሜሪካ ወታደራዊ መሠረተ ልማቶቿን እንድትጠቀም መከልከሏ ዋሽንግተንን ክፉኛ አስቆጥቷል። ኔቶ ለአሜሪካ ለምን ይጠቅማል? ምክንያቱም በመካከለኛው ምስራቅ ወይም በሌላ ቦታ ድንገተኛ አደጋ ሲከሰት ኃይልን የምናንጸባርቅባቸው መሠረቶች ስለሚሰጠን ያሉት ሩቢዮ፣ እንደ ስፔን ያሉ ሀገራት ግን ይህንን ሲከለክሉ ታዲያ ኔቶ ውስጥ ለምን መቆየት አስፈለገ የሚል እጅግ አደገኛና ተከታታይ ጥያቄዎችን ሰንዝረዋል። ይህ መከፋፈል ደግሞ አሜሪካ በዓለም አቀፍ ደረጃ ያለባትን ተጽዕኖ ሊያዳክም ይችላል የሚል ስጋትን ፈጥሯል። በተጨማሪም በዚህ ውስብስብ ዲፕሎማሲ ድርድር ውስጥ ትኩረት ሊሰጠው የሚገባው ትልቁ ነጥብ የአሜሪካና የኔቶ አጋሮች ግንኙነት አሁን ደረሰበት እጅግ ዝቅተኛ ደረጃ ነው። ማርኮ ሩቢዮ ለጋዜጠኞች የሰጡት አስተያየትም አሜሪካ ወደፊት ከኔቶ አጋሮቿ ጋር ያላትን ግንኙነት ሙሉ በሙሉ ልትመረምር እንደምትችል የሚጠቁም ነው። በተለይም ስፔን የአሜሪካ የጦር አውሮፕላኖችና መርከቦች ወታደራዊ መሠረተ ልማቶች ተጠቅመው በኢራን ላይ ጥቃት እንዳይሰነዝሩ መከልከሏ በትራምፕ አስተዳደር ዘንድ እንደ ትልቅ ጀርባ መስጠት እርምጃ ተቆጥሯል። ሩቢዮ ሲናገሩ ኔቶ ለአሜሪካ የሚሰጠው ዋነኛው ጥቅም በመካከለኛው ምስራቅና በሌሎች አካባቢዎች ኃይላችንን የምናንጸባርቅባቸውን ስትራቴጂካዊ ቦታዎችን መስጠቱ ነው ብሏል። ይህ ጥቅም ከሌለ ግን አሜሪካ በቢሊዮን የሚቆጠር ዶላር ለኔቶ የምታፈስበት ምክንያት እንደማይኖርና እንደ ስፔን ያሉ ሀገራትም አሜሪካንን በሚያስፈልጋት ሰዓት የሚከለክሏት ከሆነ ታዲያ ኔቶ ውስጥ ለምን ትቆያላችሁ የሚለው ጥያቄ በዋሽንግተን በይፋ መነሳት ጀምሯል። ይህ መከፋፈል ደግሞ በምዕራባውያን መካከል ያለውን አንድነት በማላላት ኢራን በድርድር ጠረጴዛው ላይ የተሻለ የመደራደሪያ አቅም እንዲኖራት እድል ፈጥሮላታል። የድርድሩን ሂደት ይበልጥ አሳሳቢ የሚያደርገው ደግሞ የፓኪስታን አደራዳሪነት የሚካሄድበት ፍጥነት ነው። የፓኪስታን የውጭ ጉዳይ ሚኒስትር ሰኢድ ሞህሲን ናቅቪ በአንድ ሳምንት ውስጥ ለሁለተኛ ጊዜ ወደ ቴህራን ያደረጉት ጉዞ አሜሪካ ለኢራን የላከችውን እጅግ አስቸኳይና ወሳኝ መልእክት ይዘው እንደነበር ይገመታል። ናቅቪ ከኢራኑ ፕሬዚዳንት መሱድ ፔዜሽኪያንና ከውጭ ጉዳይ ሚኒስትሩ አባስ አራግቺ ጋር ባደረጉት ውይይትም አሜሪካ የሰጠችውን የመጨረሻ አማራጭ አቅርበዋል። እንደ ምንጮቹ ገለጻ የፓኪስታን ሚና በሁለቱ ወገኖች መካከል ያለውን የኮሚኒኬሽን መስመር ማቀላጠፍና መልእክቶች የሚለዋወጡበትን ፍጥነት መጨመር ነው። ፕሬዚዳንት ትራምፕም ትዕግስቴ ተሟጧል ማለታቸው ፓኪስታን ድርድሩን በፍጥነት እንድታሳልጥ ትልቅ ጫና ፈጥሮባታል። ምክንያቱም ማንኛውም መዘግየት ፕሬዚዳንቱ ወደ ወታደራዊ እርምጃ እንዲመለሱ ሰበብ ሊሆናቸው ይችላል የሚል ስጋት አለ። ወደ ኢኮኖሚ መስክ ስንመለስ ዓለም አቀፉ የኤነርጂ ኤጀንሲ ያወጣው ማስጠንቀቂያ እጅግ አስፈሪ ሆኗል። ኤጀንሲው እንደገለጸው የዓለም የነዳጅ ገበያ በሐምሌና በነሐሴ ወራት ወደ ቀይ ቀጠና የመግባት ዕድሉ ሰፊ ነው። ይህ የሚሆነው ደግሞ በበጋ ወራት ያለው ከፍተኛ የነዳጅ ፍላጎት ከመካከለኛው ምስራቅ ከሚመጣው አነስተኛ አቅርቦት ጋር ስለሚገጣጠም ነው። ጦርነቱ ከመጀመሩ በፊት በቀን ከ125 እስከ 140 የሚደርሱ መርከቦች የሚያልፉበት የሆርሙዝ ወሽመጥም አሁን ላይ በቀን ከ30 የሚበልጡ መርከቦች ብቻ በኢራን የባህር ኃይል ጥብቅ ቁጥጥርና ፈቃድ የሚያልፉበት ሆኗል። ምንም እንኳን ኢራን በ24 ሰዓታት ውስጥ 31 መርከቦች ማለፋቸውን ብታበስርም ይህ ግን ከቀድሞ አቅም አንጻር ሲታይ እጅግ አነስተኛ ነው። ኢራን በወሽመጡ ላይ የምጠይቀው የማለፋ ታሪፍ ደግሞ አሜሪካን ብቻ ሳይሆን መላውን ዓለም ቀውስ ውስጥ የሚከት ህገወጥ እርምጃ እንደሆነ ማርኮ ሩቢዮ ይገልጻሉ።
ፕሬዚዳንት ዶናልድ ትራምፕ በአገር ውስጥም ቢሆን እጅግ አስቸጋሪ ሁኔታ ውስጥ ናቸው። በቀጣይ በሚደረገው የአጋማሽ ምርጫ ዋዜማ ላይ የፕሬዚዳንቱ ተወዳጅነት የቀነሰ መምጣቱ ከህዝቡ የነዳጅ ዋጋ መናርና በኑሮ ውድነት ክፉኛ እየተማረረ መሆኑ ትራምፕን ጦርነቱን በአስቸኳይ እንዲቋጩ የሚያስገድድ ሆኗል። ሆኖም ግን ኢራን እንደ ጦርነት ካሳ ማዕቀቦች መነሳትና የአሜሪካ ጦር ከአካባቢ መውጣትን የመሰሉ ቅድመ ሁኔታዎችን ግዛ መቅረቧ ትራምፕን በድርድርና በጦርነት መካከል አጣብቆ ይዟቸዋል። ፕሬዚዳንቱ የኢራን ዩራኒየም ሊያጠፉት እንደሚፈልጉ ቢናገሩም የኢራኑ የበላይ መሪ ግን ዩራኒየሙ ከሀገር እንዲያወጣ ማዛቸው የፍጥጫውን አደገኛነት ከፍ አድርጎታል። አሁን ያለው ሁኔታ ከማበሉ በፊት ያለ ጸጥታ ይመስላል። የአሜሪካ የጦር መርከቦችና የአየር ኃይል በማንኛውም ሰዓት ጥቃት ለመሰንዘር ዝግጁ ሆኖ ትዕዛዝ እየጠበቁ ናቸው። በሌላ በኩል ደግሞ የፓኪስታን ዲፕሎማቶች የሰላሙን በር ለመክፈት ሌት ተቀን እየጣሩ ይገኛሉ። የኢራን እስላማዊ አብዮታዊ ዘብ ደግሞ ድጋሜ ጥቃት ከተሰነዘረብን ጦርነቱን ከቀጠናው እናስወጣለን ሲል ያስጠነቀው ማስጠንቀቂያ ዓለምን በስጋት ውስጥ ጥሏታል። የነዳጅ ዋጋ መዋዠቅ፣ የኔቶ መዳከምና የአዲሱ የመካከለኛው ምስራቅ የኃይል አስተላለፍ ተደምረው የዓለምን ጂኦፖለቲካዊ ካርታ በአዲስ መልክ እየቀረጹት ይገኛሉ። በቀጣይ ቀናት የሚሰማው ዜና ወይ የታላቁን የሰላም ስምምነት መስራት ካልሆነም የመላውን የዓለምን ኢኮኖሚና ሰላምን የሚያመሰቃቅለውን የለየለት ጦርነት መጀመርን የሚገልጽ ይሆናል። ሮቢዮ ያዩት መልካም ምልክት በጨለማው ውስጥ የሚታይ የብርሃን ጅረት ይሁን ወይም የጥፋት መቅደም በቀጣይ ቀናት የሚታዩት ክስተቶች ቁልጭ አድርገው የሚያሳዩ ይሆናሉ።